በልጆቼ ንክስ አድርጎ ይዞ ግብረ ሶዶም እየፈጸመ ከእንደገና ደማቸውን እየቀዳ ሲጠቃቶች እነዚህ ህፃናት ግብረ ሶዶማዊ እንዲሆኑ አልፈልግም ነው። እኔ እናት መቼም እናት ነች። ምን ልሁን እህቴ? ልጅ ትል የምትመስለው ትንሽ ይገዋል ነገር እሺ በጆሮ ያስገባብኝ ነገር ግን ካለኝ ኢንፎርሜሽን አንፃር ይሄ ነገር እውነት ያለ መሆን ቻለ እንነሳብሃለን። አንተ ላይ ማን አባ ስለሆንክ ነው ልታሸማቅቃት የምትመጣው? እናንተ ብዙ ማታውቁት ነገር አለ ጋይስ፣ በጣም ብዙ ማታውቁት ነገር አለ። በወፍ በረር እንዳያችሁት እጅግ በጣም ዘግናኝ የሆኑ ነገሮችን እየሰማን ያለ ነው። እውነት ከሆነ ማለት ቤተሰቦች ህፃናቶቹ የሚያወሩት ነገር እናትየዋ እያወራቸው ያለችው ነገር እጅግ በጣም የሚዘገን ለመስማት የሚከብድ እንኳን ተግባሩ ለመስማት የሚከብድ ነገር ነው ማለት ነው ቤተሰቦች። ምክንያቱም በሌላ በኩል ደግሞ እያወራች ያለችው ነገር ፍጹም ውሸት ነው። ውሸት ያልተደረገ ነገር ነው። ህፃናቶቹን የማይሆን ነገር እየሞላቻቸው ነው የሚሉ ከቅርብ ከጎረቤት ከቤተሰብ አረጋግጠናል የሚሉ ወገኖችም ስላሉ እና ያለን አብረን ያሉትን ሐሳብ አስተያየቶቻችሁን እናንተ የምታውቁትን ነገር አጋሩን ማለት ነው። የምወዳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በላይክ ጀምሩ። ወደ ቪዲዮዎቹ እንግባ። ምናልባት ውሸት ነው እየተባለ ነው። ውሸት ነው የሚያወሩት ነገር የሚናገሩት ነገር ትክክል አይደለም ተብላችኋል እያላችሁን ስለሆናችሁ መልስ ትፈልጋላችሁ። አልፈርድባችሁም። እኔ በልጆቼ ልነግድ በልጆቼ ልበላ አይደለም አፈር ያስበላኝ። እኔ አፈር ጉድጓድ ልግባ። በእነዚህ የሚያማምሩ ህፃናቶች ልነግድ ከሆነ እኔ እግዚአብሔር ይፍረድብኝ፣ አምላክ ይፍረድብኝ። በእውነት እላቸዋለሁ። ነገር ግን እስኪ ውድ ኢትዮጵያውያን ሁልጊዜ ከሰኞ እስከ አርብ ድረስ ነገሬ ተዘግቶ አርብ ለቅዳሜ አይጥ ተገንዞ ነው። ከዛ በኋላ የኔ ነገር ሰው ሳንቲም የሚሰጠኝ ከሆነ ወይም ወጥቼ ገንዘብ ማገኝ ከሆነ ከዛ ውጭ ግን ለምን ጉድጓድ አልገባም? ስሙን ያላገኝም። አንድ ሁለት እለት በወጣው በወረድኩበት ቦታ ሁሉ 5-6 ሞተር እየተከተለኝ እንደ ወንጀለኛ። 3 በወለድኳቸው ልጆቼ ንክስ አድርጎ ይዞ ግብረ ሶዶም እየፈጸመ ከእንደገና ደማቸውን እየቀዳ ሲጠቀምባቸው። 2 ሶስተኛ ማንም ሰው እንዳይቀርበኝ ደሜ እየተቀዳ እኔ እየተደፈርኩ ከእንደገና ደግሞ ውስጥ ስለንቦና የተነክቶ አስፓልት ላይ ወጥቼ እንዴት እየተደረኩ ኢትዮጵያውያን ይሄ እንዴት ልቻለው? እስኪ ከልጆቼ ደግሞ ስሙ። እስኪ ለኡሌ አሰቃቂ የሚያደርገን ነገር ተናገር። እስከ ዛሬ ያልተናገርኩት አንድ አሰቃቂ ነገር ቢኖር እስቲ ንገረኝ ልጄ። የእባብ ልክ አሁን የአንበሳ ልጅ ደቦል እንደሚባለው የእባብ ልጅ ትል የምትመስለው ትንሽ ይገዋል ነገር እሺ በጆሮ ያስገባብኝ። እንግዲህ አስቡት ኢትዮጵያውያን። ከዛስ ምንድነው የሚል? እናትን ምን አድርጋት በር ክፈትልኝ የሚልህን እስኪ ንገራቸው ለወንድሞቼ ለእህቶቼ። በቃ አሁን ኢትዮጵያ ነገር እንዲረዳ የምፈልገው ነገር ቢኖር ምንድነው በቃ እናቴ አሁን አልፈልግም ብላ እቤት በምትቀመጥ ሰዓት የውጪ ነገሯን ያበላሽባታል። ሰው እንዳይደውልላት ያደርጋል። ከዛ ደግሞ በሚቀጥለው ደግሞ በቃ አረ ልጆች የሚበሉት አጥቶ ብላ ደግሞ ውጪ በምትወጣ ሰዓት ደግሞ እንደገና እናቴ ቆማ የለመነችውን ገንዘብ ቆማ ያመጣችውን ነገር ደግሞ እንደገና እኔን ደግሞ ያስገድደኝና ይቀበለኛል ማለት ነው። ለምሳሌ እናቴ 500 ብር አግኝታ ከሆነ 250 እሱን የሚበላው። እንግዲህ ሁላችሁ ኢትዮጵያ ህዝብ ይሄ ሁሉ ጉድ ነው የጻል ልጅ የቻለ ዮሴፍዬስ ምን አድርግልኝ ነው የሚል ዮሴፍዬ። እኔ ደግሞ በትኩፍስታር የሚመስል ነገር እሷ ላይ ጨምርባታል። የሚበላ ላይ ጨምር ይልሃል። ከዛ በኋላ እሷ ያንን ነገር ጨምረባት ካደረጋቸው በኋላ ወይ ተዝለፍልፋት ወጣለች ወይ ደግሞ ከዚህ አውሬ ከዚህ ደማችን ከሚበላ ሳምንቱን ሙሉ አይደለም 8 ዓመት ሙሉ ከተጫወተብን አውሬ አድኖ ደማችን የሚያስቀዳው ልጄ ነው። በልጄ አማካኝነት ነው እኔ አፍንጫዬ ላይ እዚህ ሻሻ የሚደረግ እያደረገ እኔና ልጄን እንደዚህ የሚያበላሽ ማለት ነው የግለሰብ። ስለዚህ አእምሮአችን ተጎርቷል፣ ውስጣዊ አካላችን በስጋችን ተጎርተናል። ብዙ ስቃይ ነው እየደረሰብን ያለው። ስለዚህ ከዚህ ግለሰብ መለየት እንፈልጋለን። የኢትዮጵያ ህዝብ እውነቱን እንዲረዳ ስለ ህፃናቶች ነው። ፍትህ ለህፃናቶች። እነዚህ ህፃናት ግብረ ሶዶማዊ እንዲሆኑ አልፈልግም ነው። እኔ እናት መቼም እናት ነች። ምን ልሁን እህቴ? ምን ልሁን የኔ እናት እንጂ በልጆች የምነግር ነጋዴ ወይም ደግሞ ለገንዘብ ብዬ አይደለም በፍጹም። የኢትዮጵያ ህዝብ ይሄን እንዲያውቅ ፈልጋለሁ። ዩቲዩበሮችም ተሰቃዩ፣ ስለኔ የሚናገሩትም ተሰቃዩ። ስለምን ይሄ ይቀርብብኛል? ስለምን ማን ውስጥ ጓዳዬን ጎርጉሮ አየኝ? ያለውበት ቦታ ማን መጥቶ ኢንተርቪው ያደረገኝ? ማንም አወቀ የለም። እነዚህ ዩቲዩበሮች ግን ስለኔ ሲያቀርቡ እነሱ ጉዳት ይደርስባቸዋል፣ ተሰቃዩ።
ስለዚህ ዛሬ ይሄ የእውነት የሆነ የተባረከ ግለሰብ አንቺን እግዚአብሔር ስላገናኘኝ በጣም ደስ ብሎኛል። መፍትሄ አድርግልኝ አቡዬ። በቃ ረሃብ ብቻ ስቃይ ብቻ ሳይሆን ያለብን ስነ ልቦና ተጎርተናል። የህግ አካል ያስፈልገናል፣ የህክምና አካል ያስፈልገናል። በቃ ከዚህ ሰው መለየት አለብን። ካለበለዚያ ለግል ጥቅሙ አድርጎ እኔና ልጆቼን እየተጠቀመብን ነው ያለው ግለሰቡ። እኛ ጋር ተከራይታ ነበር የሚሉ ሰዎች አሉ። በደንብ በቅርብ እናቃታለን የሚሉ ሰዎች አሉ። ሁሉም የሚሉት ነገር ግን ተመሳሳይ ነው። ሶሻል ሚዲያ ላይ ያየ ሰው ነው እንጂ የተወዛገበው በቅርብ ያለ ሰው እሷን የሚያይ ሰው ምንም የተወዛገበ ሰው የለም እስካሁን ማለት ነው። ሁሉም የሚሉት ነገር ምንድነው? ልጆቿን ፕሮቴክት እናርግ እባካችሁ። እሺ ሰው የምትለው ነገርና የምታወራው ነገርና ሪያሊቲው ላይ ያለው ነገር አንድ አይደለም እና ልጆቿ አእምሯቸው ላይ ይሄ ነገር ሁሌ የተነገራቸው እንዲሉ እየተደረገ ሁሌ አእምሯቸው ራሱ ለምዶ እነሱ ራሱ አሁን ያንን እንደ እውነት ራሱ መቀበል ጀምረዋል እና በጣም ከባድ ነው። ልጆቹ ላይ የአእምሮ ጉዳት እየደረሰ ነው። ልጆቿን ሰብስባ ቪዲዮ እየሰራች ነው። እሷን በሚመለከት እንግዲህ የአእምሮ ጤና ጉዳይ ሊሆን ይችላል የሚሉ ሰዎች አሉ። ይሄ በትክክል ዲያግኖስ ተደርጎ እንግዲህ ሜዲካል ሰርቲፊኬት የሌለው ነገር ላይ አስተያየት መስጠት ይከብዳል። ግን 100% በቃ እርግጠኛ ነኝ እኔ ምናምን ልላችሁ አይደለም። አሁን እዚህ ጋር እኔ በአይኔ ያላየውም፣ ነገር ግን ካለኝ ኢንፎርሜሽን አንፃር ይሄ ነገር እውነት ያለ መሆን ቻንሱ በደንብ ከፍ ያለ ነው። ለዛ ነው ይሄንን ያልኳችሁና ሶሻል ሚዲያ ላይ አንዳንዴ የተጠቂዎች ድምጽ ሁሌ ትክክል ላይሆን ይችላል። እነዛ ሰዎች ደግሞ ሆን ብለው ለጥቅምም ላይሆን ይችላል። ከአእምሮ ጤና ጋር የተያያዘ ጉዳይም ሊሆን ይችላል እና ይሄን አንደርስታንድ እንድታደርጉ ነው። 8 ምናምን ወይ 17 ብትሆኑ ሁሉም ሰው ያውቃል ልጅ ናት። ግን ልጅ አላት ማክበር አለብክ። እናት ናት። ልጇን በስነ ስርዓት ታሳድግ። ወንዶች የጣሉባችሁን ዕቃ ሰው ሲያነሳባችሁ ወይም ሴት አልፈልግም ስትላችሁ በጉልበት የምትሄዱበት ርቀት አለ። በጣም ነው የምታስጠላው። እሺ ተከብረ ተቀመጥ። ያለበለዚያ ግን ማለት ነው አፌን ከፍታለሁ ብትል እሷ አትመልስልም። እኛ አለን። ወንድ ልጅ ነክ እናቴን ይሳይ። እኔ እንደዚህ አይነት ወንድ ያስጠላኛል። ራያለው ስሙን አላቀለትም whatever his name ራያሊው ተከብረ ተቀመጥ። እጭ ላናደደኝ የሆነ ቪዲዮ አይቺ ጭራሽ ስጢፎ ገብቶ ነው አንተን ተውተው የሚልክ። መጀመሪያ ስትጠየቅ ከናዮ ጋር ምን አላችሁ ምንድነው ብለህ ስትጠየቅ ምንም የለንም አላልክም እንዴ? እስር ቤት ሆና የሆነ ጊዜ ነበረ። ከዛ ተተናል ምንም የለንም ስትል ነበር እንዴ? አንገት ለማስደፋት ነው። ሴት ልጅም አንገትን አንተ እንድደፋ ነው የምናረግ። ጠብቀኝ እስካሁን አቴንሽን በፈልግ ማለት ነው። እናንተ ብዙ ማታውቁት ነገር አለ ጋይስ። በጣም ብዙ ማታውቁት ነገር አለ። ወላሂ ነው የምላችሁ። በጣም ብዙ ነገር ገባሽ? ሚዲያ ላይ ያለውን ነገር ነው የምታውቁት እናንተ። ሚዲያ ላይ የምታዩትን ነገር፣ ሚዲያ ላይ እንትን የምትሉትን ነገር